ሰዓት አነጋጋሪ የሆነው የጃኒና የአዶናይ ወንድም ማትሳላ የመኪና አደጋ ምን ሆነው ነው? አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት ያው የመኪና አደጋ ደርሶባቸዋል። ነገር ግን በቲክቶክ እየተፖስተ ያለው በቃ በጣም የማይሆን የሚያስጠላ ነገር የሷ ያልሆነ መኪና እንደተጋጨ ምናምን ወጥተው እየፖስቱት ነው። ነገር ግን እሱ ብቻ አይደለም። ሰሞኑን አነጋጋሪ የሆነው ጉዳይ አዶናይ ሰልችተናል እየተባለ ያለው አዶናይ በጣም እየሰለቸን ነው። አዶናይ ሰልችቶናል። በጣም ይገርማል። ኔጌቲቭ የሆነ ኮሜንት ነው እየጻፈለት ያለው። ኢቭን ለምን ኢሞት ጀምርም ያሉት ነው። ጌችም ደግሞ ስለዚህ ጉዳይ ሐሳብ ሰጥቷል። ማለትም ኢትዮ ኮምፒውተር ስኩል ሁሉንም ቪዲዮዎች አብረና ያለን ላይክ ሼር ሰብስክራይብ ያርጋችሁ ከኔ ጋር ቆዩ። ለስገረ ጃኒ ምንድነው የሆነችው? ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። ቤተሰብ እንደሰማችሁት ነው የመኪና መድረሱን ደርሶባቸዋል። ነገር ግን ደህና ናቸው። ቲክቶክ እየተፖስተ ያለው በቃ የጃኒ አይደለም መኪናው በቃ ክስክስ ያለ ምናምን ብቻ ግን በጣም ቀፋፊ ነገር ነው እየተፖስተ ያለው በቲክቶክ እና ደህና ናት የሚል ቪዲዮም አንድ ቪዲዮ ተሰርቷል። እሱን እንየው። ሁላችሁም በኮመንት ላይ የገባችሁ ጃኒ እንኳን ፈጣሪ አተረፈሽ በሉ። ሚያዝያ 26 ነው ወደዚህ ነው የተጋጨችው ያለው በጣም የሚያስጠላ ነው። በቲክቶክ እየተፖስተ ያለው መንገድ ላይ ከአንድ ዛፍ ጋር ተጋጭታ አደጋ የደረሰባት በዚህ ሰዓት ጃኒ ሕክምናዋን ጨርሳ ወደ ቤት መመለሷ ታውቋል። የጃኒ ወዳጆች፣ አድናቂዎች፣ ቤተሰቦች ሁላችሁም እንኳን ፈጣሪ አተረፈላችሁ። ሁላችሁም ኮመንት ላይ የገባችሁ እንኳን ፈጣሪ አተረፈሽ በሉ። አሽከርካሪዎች በተፈቀደላችሁ የፍጥነት መጠንና በጥንቃቄ በማሽከርከር ከመሰል አደጋ ራሳችሁን ጠብቁ። አደጋ መድረሱን ደርሰባቸዋል። ነገር ግን ደህና ናቸው። ሕክምናቸውን ጨርሰው ወደ ቤታቸው ገብተዋል። ቲክቶክ ላይ በቃ የጃኒና የአዶናይ ወንድም አደጋ መኪና ምናምን ካላችሁ በቃ ተከስክሶ የሐዘን በቃ ያለቆሱ ሬሳ ይዘው ምናምን በቃ በጣም የሚያስጠላ ነገር ነው የምታዩት። እና ምን ልላችሁ ፈልጌ ነው ያው ቲክቶክ ላይ የምታዩት ነገር ሁሉ ትክክል አይደለም። እንደውም ታዩት ሕክምናዋን ጨርሳ ወደ ቤታው ገብታለች። ሁሉም ሐሰተኛ መረጃ ነው። እና ቤተሰብ አሁን ደግሞ ስለ የአዶናይ ጉዳይ እንግባ እስቲ። አዶናይ ሰለቸን እየተባለ ነው። አዶናይ በጣም እየሰለቸን ነው። መቼስ የሳሚናት በጣም ቀንደኛ በቃ ቲክቶክ ላይ በቃ ኮሜንት ላይ አዶናይ ሰለቸን እያሉ ነው። እኔ እንጃ ቲክቶክ በዚህ ነው አሪፍ የሆነ ኢትዮጵያ ውስጥ ምናምን እየተሰለቸ መጥቷል። ያ እና ለምን መሰላችሁ? የመጀመሪያው ነገር የኢትዮጵያ ቲክቶክ አንድ ስቴፕ ከፍ ብሎ በመንግስት ደረጃ ራሱ በአይነ ቁራኛ እንዲታይ ያደረገው አዶናይ ነው። አዶናይ ከመጣ በኋላ ነው የኢትዮጵያ ቲክቶክ ክሬቲቭ አዋርድ በጣም ሀገራዊ በሆነ መንገድ በጣም አዶናይ ብዙ ነገር ነው ያደረገው። ኢቭን ለአዘጋጆቹም ለቲክቶክ ዓለም በአጠቃላይ ለቲክቶክ ራሱ ትልቅ ክብር ያደረገው አዶናይ ነው። በጣም ሃይ ሌቭል ላይ እንዲቀመጥ አድርጓል። ሌላኛው ነገር ደግሞ ቲክቶክ ላይ መሰዳደብ፣ መደነስ ምናምን እየቀረ ሰው መርዳት ትሬንድ የሆነው በአዶናይ ምክንያት ነው። ሌላው ነገር ደግሞ ቲክቶክ ላይ አብዛኛው ሰው አንድ ቪዲዮ ፖስት ካደረገ ከ2 ከ3 ቀን በኋላ ነው አብዛኛው ሰው ፖስት። አዶናይ ግን በቀን 10 ቪዲዮ መለቀቅ እንደሚችል ያሳየው አዶናይ ነው። እሱን ተከትሎ ነው እንግዲህ በቀን 5 ቪዲዮ የመልቀቅ ቻሌንጅ ምናምን እየተባለ የመጣው። ሌሎችን ያልጠቀስኳቸው ነገሮች አሉ። አይሰለችንም። ማርያም አዶናይ አይሰለችም። እንዴት ነው የሚሰለቸው? ያው እንደምታውቁት ነው ሶሻል ሚዲያ አንዴ ከፍ ያደርጋል አንዴ ዝቅ። ነገር ግን አዶናይ እንደዚህ በጣም የማይመጥን ነገር ነው። ብቻ ግን እዚህ ላይ ስለ ቃል ቡቲክ ላንሳላችሁ። እንደምታዩት ነው ኢቭን አዶናይ እንኳን ሳይቀር ኔጌቲቭ ኮሜንት አሁን መጻፍ ጀምሮለታል። ቃል ቡቲክም አሁን ዝምታው መምረጡን የትክክል ነው ብዬ አላስብም። እና ቃል ቡቲክም ይጠቀም ባይ ነኝ። ስለ ቃል ቡቲክ እናንሳ ብዬ ነው። እንዳልተነቀስ ነው ከገላችን እርቃን ካቀረቀርንበት እሱ እንዳላነቃን በጣም የሚገርበው ለመሰልቸት በቃን። ልጆችን ሲያድን የነፍልፍሉ ምናምን ብዙ ታሪክ ነው። የቲክቶክ ነገር በጣም ያናዳል። በቃ ያናዳል። ትሬንድ ነው በቃ ትሬንድ። ትሮጣለህ ደግሞ በቃ ኔጌቲቭ ኮሜንት ይጻፋል። በጣም ነው የሚደብረው። ያው ነገር ግን አዶናይ ያው ብዙ ነገር አልፎ ብዙ ስቃዮችን ብዙ ፈተናዎችን አልፎ ነው እዚህ ደረጃ ያደረሰው። በሰው ኮሜንት ይገደሳል። የሰው ኮሜንት አንብቦ ይደብረዋል ምናምን አይታሰብም። አዶናይ አይታሰብም። ብቻ ግን ጌች ኢትዮ ኮምፒውተር ስኩል ለአዶናይ ምክር ሰጥቶታል። እስኪ እሱን እንየው። አዶኒ እዚህ ቪዲዮ ላይ በጣም ተሰምቶታል። እስቲ አዶኒ ለመክረው ነው ከመስማት ውጪ አማራጭ የለውም እና ሜንሽን አድርጉት። ምን መሰላችሁ? አሁን እሱ ተሰልችቶ አይደለም ባይዘዊ
በሚለቀው ቪዲዮ ላይ እንዲህ ፕሮፋይል የሌላቸው ከነ ማንነታቸው የማይታወቁ ሰዎች ኮሜንት ያደርጉልሃል ሰለቸን ምናምን እያሉ ላይካቸው በበዛ ቁጥር ሰው የምርም እኮ እውነት ነው ይሄ አብሮ መተባበር አለ አይደል ያያችሁትን ነገር እውነትም ተሰልችቶ እኮ ነው ምናምን የሚል አብሮ መተባበር አለ እና ያ ነገር ነው ህዝቡን በመንጋ በጎራ ይከፋፈለው ማለት ነው። ስለዚህ አልተሰለቸም። ያለ አማራጭ ምን መሰለ እኔ ያው መመክር እንደዚህ አይነት የሚመጡ ኮሜንቶች አሉ ከላይ የሚያጠፋል አድሚን ያስፈልጋል አካውንት ሎጊን ሚል ማለት ነው። ኮሜንት የሚያጠፋ ይመስለኛል ካንተ ስልክ ውጪ ሌላ ሰው አካውንት ሎጊን ሚል አይመስለኝም ኦር ላይቭ ላይ ሞዴሬተር ምናምን ከሆነ ነው እና ያንን ማድረግ አለበት አካውንት ሎጊን ብሎ በፍጥነት ኮሜንቶችን ከስር የሚያስወግድ ፕሮፋይል የሌላቸው ስለዚህ አንዳንድ ፕሮፋይል ያላቸው ማንነታቸው የሚታወቁ ሰዎች ካሉ ትተዋቸዋለ ከነውኑ ፕሮፋይል የሌላቸው እና እነኚህ ላይኩን ኮሜንቱ ወደ ላይ እንዲወጣ የኮሜንት ላይኩን በቦት የሚያሳድጉ አለ እና እቺን ነገር አስተካክላት እርግጠኛ ነኝ ይሄ ነው እንደዚህ ያደረጋቸው መንጋውን በጎራ ይከፋፈለ ሜንሽን አርጉት እሺ እንደሰማችሁት ነው ምንም ስም የሌላቸው ምንም በቃ የማይሰሩበት አካውንት ሲመጡብ በቃ ዲሌት ማድረግ ነው ያለ ነው እሱ ነው ኔጌቲቭ ኮሜንት የሚጽፉት ምክንያቱም አይታወቁም ምንም ስም የለውም ፕሮፋይል የለውም እነሱ ኔጌቲቭ ኮሜንት ሲጽፉ ሰውም ላይክ ያደርጋል እና በዛ ምክንያት ነው ያለ ነውና የጌችን ሐሳብ እንዴት ታዩታላችሁ እስኪ የእናንተን ሐሳብ እስኪ እንደዛ አሪፍ ነው ብላችሁ ታስባላችሁ ኮሜንት ላይ አዶናይ ኮሜንት ላይ ያሉትን ላሳያችሁ ያው ቢደብርም ነገር ግን እስኪ እንየው አንዱ ምን ይላል ካሲ ሰለችህን ኢንደን 21 27 አት ምናምን ብሎ አስመሳይ ሰለችህን ጂቲ ብሎ እስኪ ሞክር ይሄኛው በቃ በጣም ደፋር ነው እስኪ ሞክር ኔጌቲቭ ኮሜንት ነው እየጻፈለት ያለው አዶናይ ምን እንዳረገን እንጃ በቃ ሶሻል ሚዲያው አብዷል በቃ እነዚህ ዩዘር ኔም የሌላቸው አካውንቶች እውነት ነው ኢትዮ ኮምፒውተር ስኩል በቃ ከስር መጥፋት አለባቸው ራሱ አዶናይ በዚህ ጉዳይ ቪዲዮ ሰርቷል እስኪ እሱን እንየውና ቪዲዮአችንን እንጨርሳለን ቤተሰብ ላይክ ሰብስክራይብ ያደርጋችሁ ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ ኢትዮጵያ በውድቀት የሚስቅ በከፍታ የሚቀና በጣም ብዙ ሰው አለ ማን አባቱ ለማስደሰት ብላችሁ ነው በእናታችሁ የምትደበቁት ልንገራችሁ ለጉራ ሳይሆን እኔ በጣም ብዙ ሰው የሚያውቀው በጣም ጥሩ ስራዎች ሰርቻለሁ እውነቱ ነው እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም ታውቃላችሁ ከዚህ በላይ ተሰድቤያለሁ እኔ ይለኔ ትንያቸው ለምሳሌ ለአዶናይ ይሄ ነገር አይነካው ሰው አስደሳች መሆን አቁሙ ኢትዮጵያ ውስጥ ሰው አስደሳች ኮንክ አያልፍልህም ቢዝነስ አይሳካ ሶሻል ሚዲያ አይለወጥ አንተ አትቀየር እድሜ ልካችን እዛው ለዛው ለጎረቤት እንደዚህ በጣም ስሜታው ሆኗል ምን ያረጋ ነው ምን ጀመረ ምን ሆነሽ ደግሞ ምናምን god damn I'm tired of your fucking culture man I'm tired of this shit wake up ለምን ኢንተርናሽናል ያንሆን ይመስላችኋል እዚሁ ለዚሁ እየተያያዝን ነው እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ ምን ያንተ እኩል መሆን አለብኝ god damn በቃ በጣም ወደ ኋላ ቀርተናል ያለ ነው ግን በቃ ማርያም እውነቱ ነው በቃ ወደ ኋላ እየቀረን ያለ ነው ሁሉንም ነገር ተቋቁመህ ተቻችለህ ማለፍ አለብህ ነው ቤተሰቦች እና የዛሬ ቪዲዮአችን ይሄን ይመስል ነበር እስከዚህ ከመጣችሁ ፕሊዝ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ በያላችሁበት see you